ከራሳችን የተረፈ መኖር የለንም። ሰው አይናቅም። ሰልፍ ሴንተርድ ነን። ሰው ሁሉ የተከበረ ነው በእግዚአብሔርም ዘንድ። መልካሙን ማውራት ነው መልካም ትውልድ የሚፈጥረው። ሰው ራሱን የሚያስከብረው ራሱ ነው። ለራስ በመኖር የተጠመድን ነን። ስራውና ተግባሩ ሙያው ነው የሚያስከብረው። የሰው ልጅ አይምሮ የሚሰራበት ነገር ላይ እጅን ማስገባት ማለት ታላቅነት ነው። ነገሮች በጊዜያቸው ሻይን አውት ያደርጋሉ። ክፉ መልካም ትውልድ አይፈጥርም። ሁልጊዜ እኮ መነሻው ነው ትልቅ፣ መድረሻ ቀላል እኮ። ሁሉም ትንንሽ ጠብታ ሲያዋጣ ነው ውቅያኖስ የሚፈጠረው። በጌሾ በቀጣ ማንም ሰው አልመጣም፣ ለመጠጡ ከየጎሬው ወጡ። ቀና ቀናም እያሰብን ስንሄድ የሚመጥፉ ነገሮች ቦታ አያገኙም። እኔ አንቺን ሳመሰግን ሌላ የሚመሰገን ትውልድ እፈጥራለሁ። ሰው ልጅ በሰራው መልካም ስራ እናመሰግናለን ሲባል there is a message behind። ውድ ተመልካቾቻችን ይህ አዋዝ ፖድካስት ነው። አዋዝ ፖድካስት ወትሮ ከሚያዘጋጃቸው ዝግጅቶች ዛሬ በተለየ መልኩ ነው መሰናዶን ይዞ የቀረበው። ይኸውም የጥበብ ከተማ ተብላ በምትታወቀው እናት ቀጨኔ ውስጥ በቀደመው ዘመን ለአካባቢው ማህበረሰብ በጎ ታላላቅ ስራ ሰርተው ያለፉ ታላላቅ አባቶችን የምናስታውስበት፣ ስለ ታሪካቸው የምንጫወትበት ቀን ነው እና በቀደመው ዘመን ትልቅ የንግድ እንቅስቃሴ ውስጥ የነበሩ ታላቅ አባትን ነው የምናስታውሰው። ለዚህም ደግሞ ልጃቸውን ስለሳቸው የምታውቀውን እንድትነግረን እዚህ በክብር እንግድነት ጋብዘናታል። ራሷን አስተዋውቃን ወደ ጨዋታችን እንገባለን። በመጀመሪያ ጥያቄን አክብረሽ ፈቃደኛ ስለሆንሽልኝ እጅግ በጣም ከልብ ላመሰግንሽ እወዳለሁ። እሺ፣ ስሜ ዘነበች በለጠ ይባላል። ከባቢው ማህበረሰብ ተወላጅ ነኝ። ዛሬ ውዱ ነገር ጊዜ ነው። ጊዜውን የሰጠ ሰው ደግሞ ታላቅ ነው። አንቺ ደግሞ ይሄንን ውድ የሆነ ነገርሽን ነው የሰጠሽኝ። አመሰግናለሁ በድጋሚ ዘኔ። እኔም አመሰግናለሁ። ይሄ ደግሞ ጥቅሙም ለኔም ነው። ለምን አባቴን ነው መዘክር ያለሁት። ስለዚህ የራሴ ጉዳይ ነው። አንተ በሙያ ልዘክር መዘከር የሚገባቸው ናቸው ብለህ ስትመጣ እኔ ደግሞ የራሴን አባት የማልዘክርበት ምክንያት አይኖርም። ለዚህ ስለበቃ እኔ ነኝ ማመስገን ያለብኝ። አመሰግናለሁ። ስለ አባታችን የምታውቂውን ነገር አንኳሩን ታጫውቺናለሽ። ለእናቴም ለአባቴም የመጀመሪያ ልጅ ነኝ። እድሜም 71 ዓመት ከ5 ወር ገደማ ነው። እንግዲህ አባታችን አዲስ አበባ አልተወለደም። የተወለደው ነዋሪ ውግር ኪዳነ ምሕረት ነው እንደውም ክርስትና የተነሳው። ከዛ አዲስ አበባ ከመጡ ቆይተዋል። እኛ የተወለድነው ብዙ አዲስ አበባ ቀጨኔ ነው የተወለድነው ልጆቹ በሙሉ። አባታችን ያው እንደ ተወላጁ ስራ ሲጀምር ሸማኔ ነበር። ግን ወዲያው በወጣትነቱ ሸማ ነጋዴ ሆነ። መጀመሪያ ከቡና ንግዱ በፊት ሸማ ላይ ነበር። ሸማ ነጋዴ ነበር። እንደውም ደሴ ነበር በብዛት የሚነግደው ስንሰማ ማለት ነው። ከዛ ሸማ ንግድ ነው ወደ ቡና የዞረው። ከዛ ቡና ንግድ ጀመረ ከጓደኞቹ ጋር። ብዙውን ነገር በእግራቸው እንደሚጓዙ ነው ሲያወሩልን የነበረው። ከዛ እየተመላለሰ እየነገደ በኋላ ላይ አጋሮ የቡና መፈልፈያ በአሁኑ አጠራር ኢንዱስትሪ ወይ ፋብሪካ ሊባል ይችላል፣ እኛ ወፍጮ ነው የምንለው። ያንን መሰረተ ለመጀመሪያ ጊዜ። አሁንም አለ ያ ድርጅት። ቡናውን እየነገደ እዚያው ደግሞ ጋሮሊም ውስጥ ከ5 ጋሻ መሬት በላይ የቡና ነበረው። እዛ ቡና መሬት ላይ ከብቶች፣ የጋማ ከብቶችን፣ በግየል፣ በሬ፣ ላም እንደዚህ እርባታም ነበረ። እንደገና ደግሞ ሰራተኞች እዛ ተፍረው የሚኖሩት ቤትና ቀለብ የሚሆናቸው በቆሎ አንድ አካባቢው የምግብ አዲስ አበባ የሚሄደው ደግሞ ጤፍ አለበትም ቀለብ እዛ ይሄዳል። በብዛት እዛው እየታረሰ ነበር ለነሱም ቀለብ የሚሆን የነበረው። መጨረሻ ላይ ከቡና ንግድ ወደ ቡና መላክ ወይም ቡና ኤክስፖርት አስመጪና ላኪ ነበር ፈቃዱ። ከቡና ደግሞ ወደ አደንጓሬ ቅባትሎች ማስመጣት ተጀምሮ እንደውም ሳሙናና ጨርቃ ቴትረን የሚባል የወንዶች ልብስ የሚሆን አንዱ ቴትረን ነው፣ ሌላው ደግሞ ጀርሲ ነው። እንደሱ ነገሮች የሚባሉ ጨርቆች እየመጡ ነበር። በኋላ ደርግ መጣ። ደርግ ሲመጣ አንድ ስራ ብቻ ነው የሚል ነገር መጣ። እንዲህ ዘርፋቸው የበዙ ስራዎችን መስራት አይቻልም በጭራሽ። ማስመጣት ወይ መላክ ምርጫ ነበረ። ስለዚህ መላኩ ብቻ። እኔ ኃላፊነቱን ከወሰድኩ በኋላ ነው አስመጭና ላኪ የሚለውን ያወጣው እንጂ በለጠሽ በሺ አስመጭና ላኪ ነበር የሚለው። ዋናው ንግድ ፈቃዱም ሆነ ታይትሉ ማለት ነው ወረቀቶች ላይ እሱ ነበር። ይሄ ማስመጣቱ ጨርቁም ሁሉም ቀረ፣ ሳሙናውም ቀረ። በቡና መላክ ብቻ ስራው እንዲቀጥል ተደረገ።
አባታችን እኔ ብቻ ለምን ሁሉም ራሱን ያውጣ የሚል አቋም የነበረው ነበረ። ከኛ አካባቢም ብዙ ሰዎችን ወስዷል። ወለጋ አብራቸው እንዲሰሩ ራሳቸውን ችለው ፈቃድ ያወጣል። እሱ ብር ይሰጣል። ብሩን ይይዝና እሱ ይወከላል። ወይም ወንድሙን ወይ አንድ ከቤተሰብ ያ ሰው ይወክላል። ያን ብር ይዞ ይነግዳል። ቡና ወደ አዲስ አበባ ይልካል ማለት ነው። ወለጋ ያሉት ይሰሩና ቡናውን ገዝተው ወደ አዲስ አበባ ይልካሉ። አዲስ አበባ ሲመጣ እዚህ የድርጅት ተወካይ ወይም እሱ ካለ ውክልና ይኖረዋል። እሱ ይሸጣል። ፈቃድ አውጥተው ራሳቸውን ችለው በራሳቸው እንዲሰሩ ነበር የሚያደርግ። አጋሮ ላይም ነበሩ፣ ጅማ ላይ ነበሩ፣ ሲዳሞ ላይ ነበሩ። የምናውቃቸው ሰዎች ነበሩ። የኋላ ወርቅ ታፈር የሚባሉ የታመነ ዳምጠው አባት ማለት ነው። ሌሎቹም የሞቱም አሉ። ጸጋዬ ጎሹ የሚባል አሰግድ አስጨናቂ የአክስቶቹ ልጆች ናቸው። እነሱ ኦልሞስት ሁሉም ሞተዋል ማለት ይቻላል። ካልኝ በኋላ ከቡና ስራ ወጥቶ እጣን ነጋዴ ሆኖ ብዙዎቹ ደግሞ የሚበዙት ሁሉም በቃ ማለት ይቻላል የኛ አካባቢ ናቸው። ለምን በሽመና ብቻ። ከዚህ አልፎ ደግሞ ታክሲ ገዝቶ ታክሲ ይሰጣል። ሎንችን ገዝቶ ሎንችን ይሰጣል። ሰርተው እንዲመልሱ ነው። ታዲያ በጣም ትልቅ ፎርድ ገዝቶ ፎርድ ይሰጣል። እንደ ጥረታቸውና እንደ እንቅስቃሴ እንደ ትጋታቸው ያየ ነው። ምሳሌ አብሮት የሞቱ 3 ናቸው የሞቱት። አንዱ ያጎቱ ልጅ ነው። እሱም አጋሮ ሄዶ ስራ ጀምሮ መጀመሪያ ታክሲ ገዝቶ ሰጠው። ታክሲዋ ሳትሸጥ እያለች እሱን አጋሮ ላከው። እድገት ነው። አጋሮ ልኮት እንደውም እኔ እዚያ እያለሁኝ ነው ሸኝቻቸው። ሌላው ደግሞ ሀረር ላይ በወንዝ ሙላት የሞተ ዘመድ አለ ከነ ባለቤቱና ከነ መኪናው። እሱም እዚያው አጋሮ ተልኮ ጥሩ ደረጃ የደረሰ ነበር። ይሄኛው ግን እንደ መጀማመሪያ ያለ ነበር። ለሆነ እንትን ለማቅደም መጡ ወደ አዲስ አበባ። ስራዬን በተገናኘ የመጡት ከአባታችን ጋር። በኋላ ይሄኛው ግን አከተለኝ እያለው በግድ ተከትዬ ነው የሚሄደው ብሎ ሄደ። አብሮ ሞት። እንደሱ እየተደረገ በተቻለ መጠን ሰዎችን ለመርዳት ወደኋላ አይልም። ግን መርዳት ደግሞ ቢችል ማቋቋም ነው። በትንሽም ነገር ብትሆን ምሳሌ ያኔ በትንሽ ነገር መቋቋም ይችላሉ። 200 300 400 ጉልትም እንኳን ቁጭ ብላችሁ ይላል ሰው። ወንዱንም ደግሞ ሸንኮራስ ብትሸጥ ዶሮስ ብትሸጥ ከስር ነው የሰው ልጅ የሚነሳው የሚል እምነት ነበራቸው። እንደሱ ነው በቃ ዶሮስ ብትሸጥ እንቁላልስ ብትሸጥ የማቋቋም ከራስ መቆም አልፎ አሁን ሌሎች ታላላቅ አባቶችንም ታሪክ እንዲሁ እየሰማው ነበር በምስክርነት ከሚናገሩ ሰዎች እና የቀደሙ አባቶች የተለየ ነገር እንደነበራቸው ነው አሁን ኖቲስ ያደረኩትኝ። ማለት የራሳቸውን መቆምና መኖር ብቻ አይደለም ልብ የሚሉት ከዛ አልፈው በአቅራቢያቸው በዙሪያቸው ያሉ ሰዎችንም የማቆምና አብሮ የመቆም ነገር ላይ ልባቸው በጣም የተሰጠ ነውና ይሄ ይገርማል በጣም በዛ ዘመን እንደዚህ ማሰብ ማለት ነው። እሱም ምናልባት ከትልልቆቹ የወሰደው ነገር ሊኖር ይችላል። የተወራረሰ ነገር እኔም የተወሰነ ነገር ወርሼ ትንሽ እንደመጀመሬ እሱም ምናልባት ከትልልቆቹ የተማረው ነገር ሊኖር ይችላል። ደግሞ ሰው ሰርቶ እንዲበላ ነው የሚፈልገው። ይሄ መረዳት ልመና ይሄ ዝም ብሎ መስራት እየቻለ ነው የምልሽ። ይሄ በጣም ስጠልቂ የምታስቢው ሀሳብ ነው። ይሄ ብዙዎቻችን የሆነን ሰው ሆዱን ከመሙላት ያለፈ መስጠት አንሰጥም። ይሄ ግን ራሱ ሰርቶ ራሱን ነፃ እንዲያወጣ ማድረግ በጣም ጠሊቅ ስትሆኝ የምታስቢው ሀሳብ ይመስለኛል። የሚጠጣ ሰው አይወድም። እሱም አይጠጣም። ምንም ነገር አልኮል አይጠጣም ነበር። የሚጠጣ ሰው ደግሞ በጣም ነው የሚጣል፣ አይወድም። የሚበላ ሰው ደግሞ አንድ ጎተራ እህል ቢጨርስ በጣም ይደሰታል። ለምን እንደሆነ አላውቅም። እሱ በደንብ ስለማይበላ ነው መሰለኝ። አይደለ? አይበላማ። ሲበላላቸው ደስ የሚላቸው በጣም በቃ ሰው ከሚጠጣ ይብላ ነው የሚል። ለሚበላ ስጡ። ለሚጠጣ ስትበይ ነው የምትኖሪው የምትቆሚው እኮ አይደል እንዴ? ስለዚህ ይሄ ገንዘብን ቢሰጡት በመጠጥ ይጨርሰዋል። በምግብ ከሆነ ግን ይሞላል። ስለሚሞላ በቃ የፈለገውን እንደተሰጠው ሰው በደንብ ይበላል። ከተሰጠው በላይ አይበላም። መጠጥ ግን ራሱ መጀመሪያ ይጠጣዋል፣ በኋላ መጠጡ ነው እንደገና ሰውየውን የሚጠጣው የሚል ትልቅ አመለካከት ነው በእውነት። እንደዚህ አይነት አመለካከት ነበረው። ሰዎችን ማሳደግ፣ ሰዎችን መርዳት፣ ሰዎች ቅድሚያ መስጠት፣ ሲታመሙ ሲቸገሩ መርዳት በጣም ባህሉ ነበር። እንደው ምናልባት ብታስታውሺ በህይወት በነበሩበት ዘመን ሁሌ ውስጥሽ ውስጥ የተቀመጠ ማትረሽላቸው በጎ ጎናቸው ምንድን ነው? ማረሳው በጣም ከሚገርመኝ ልጆች ሲመቱ አይወድም፣ አይመታም። ቁጭ አድርጎ ነው የሚያነጋግር። እንደ ትልቅ ሰው ሲቪላይዝድ ቁጭ አድርጎ ያነጋግረናል።
ለምን መጀመሪያ ምክንያት ነው የሚጠይቀው ለምን። ከዚያ አነጋግሮ ይመክራል፣ ይቆጣል። በጣም እንፈራው ደግሞ እሱን ነበረ። አይመታንም ግን በጣም እናከብረውና እንፈራው ነበረ። ዲሞክራት ነው። በጣም ይገርመኛል። እኔ ባገባስ ምን ይሰማቸዋል? ከእናቴ ጋር ከተለያዩ በኋላ ባገባስ ብሎ እኛን ይጠይቀናል። ይገርማል። ያመኑበትን ነገር ብቻቸውን ማድረግ አይፈልጉ፣ እናንተን ያማክሯል። አዎ እና ባገባስ እውነቴን ነው የምናገረው። እኔ አሁን የሚገርመኝ እሱ ነው። እኛ ቢያገባ በቃ አግብቻለሁ፣ ሚስት አመጣሁ፣ አለቀ። እኛ ለምን ልጆች ነን። ትናቸው ርቀት ይመስለኛል አይደል? እኔ በቃ ይሄ ይገርመኛል። ብወልድስ ምን ይሰማቸዋል? ይገርም ነው እና በወልድስ በቃ እነዚህ ነገሮቹ በጣም ይገርማል። አገባና ያው ይዞን ይወጣል። ትላልቅ ሆቴሎች ይወስደናል። ሚስት ይዞ ወዴት ይወስደን ጥሩ ነው? ድልበር አካባቢ ዛፎች ምናምን መሀል እንደ ጫካ ነገር ነው። ተዋውቁ፣ በደንብ ተግባቡ፣ እንግዲህ እናታችሁ ናት ብሎ ተመልሰናል። እዛው ዘና ብለን እንግዲህ ምናልባት ትፈሯቸው የነበረው ለእናንተ በሰጡት አክብሮት ነው የሚሆነው። ሌላማ ታዲያ ወይ ቁጣ የለም። ቁጣ ማለት ይገስጻል። ስላከበሯችሁ ግን ሲገስጽ እንደዚህ ወደ ምናምን ተወኳ አይደለ? ቁጭ በይ ቁጭ በል ቁጭ በይ ቁጭ በል። እኔ አንድ ጊዜ ለባብሼ እንደ መድረስ አድርጎኛል። ለወጣ ስል ሁኔታዬን አይቷል መሰለኝ። መኪና ውስጥ ነው ቁጭ ብሎ ነይ ብሎ ጠራኝ። መኪና ውስጥ ግቢ ያለኝና ፊቱን አዙሮ ነው ወንበር ላይ ቁጭ ብሎ እኔን እዚህ ኋላ ገብቻለሁ። የት ልትሄጂ ነው አለ። ነግሬያታለሁ ለእንጀራ እናቴ። እኔ እንጃ አልተመቸውትም መሰለኝ አላውቅም። እንደው ዛሬ ቀርተሽ ከኛ ጋር አንድ ቦታ የምንሄድበት አለ ብትቀር። አይ አልቀርም። ለምን? አይ እኔ ቀጥሬያቸው እየጠበቁኝ ነው፣ ጓደኞቼ ነው ደግሞ ይሆናል። ከዛ በኋላ ቀሪ ብለሽ ለእኔ ስትያት አትቀሪም አለኝ። አይ እንደዚህ ስለሆነ አልቀርም። አትቀሪም በቃ እሺ ራስሽን ጠብቂ እና በጊዜ ግቢ ነው ያለኝ። እኔ አሁን የሚገርመኝ ነገር ምን አባሽ አትሄጃለሁ ቢለኝ ይችሉ ነበር እንደ አባት። አንዳንድ ጊዜ ቲያትር መድረክም ይመስለኛል። የእውነት ሳለፍኩት ህይወት ሳይሆን የቲያትር መድረክ ሁሉ ይመስለኛል። ተሰማርተውበት በነበረው ዘርፍ ላይ እስከምን ርቀት ሄደው ነበር ማለት ያገኟቸው ሽልማቶች፣ እውቅናዎች? ስራ ትጋትና በጥራት እውቅና ነበረው። በነገራችን ላይ እውነት ለመናገር ኤክስፖርት ላይ ረጅም ዓመት እኔ ነኝ የሰራሁት ከሱ ይልቅ ማኔጅ ማድረጉ ላይ። በአጠቃላይ የኤክስፖርቱን ስራ ከሱ ይልቅ እኔ ነኝ ብዙ ዓመት የሰራሁት። እሱ በ65 ዓመተ ምህረት ነው ፈቃዱን ያወጣው፣ በ70 ነው የሞተው። መጋዘኑ ደግሞ ተሰርቶ በ68 ነው ያለቀው። 68 አጋማሽ ላይ ነው ስራ የጀመረው ላይኛው መጋዘን። እሱ ደግሞ የሞተው 70 ህዳር ነው። 70 መጀመሪያ ላይ ማለት ነው። ገና ቡና የሚጀምርበት ወቅት ጥቅምት ጀምሮ ነው እስከ ጥር ድረስ የቡና ወቅት። በጥሩ ሁኔታ በታማኝነት ቃል በማክበር በጣም የታወቀ ነበር። አንዳንድ ጊዜ ሀገር ውስጥም ቢሆን ውጭ ቡናን በደንብ አጥርቶ ያለመላካል። ሀገር ውስጥ ደግሞ ጥቁር፣ ሰባራ፣ አረንጓዴ፣ ነጭ፣ ጀንፈል የሚባሉ አሉ። እነሱን ናሙና ባሳየው ልክ ነው የሚሰራው። ከናሙና ውጭ አይሰራም። አንዳንዶች ለምሳሌ አረንጓዴ ከሆነ የተሻለ ዋጋ ያለው አረንጓዴ ያሳዩና ወይ ሰባራ ወይ ጠይም ይጨምሩበታል። ምሳሌ ነው። ሌላው የተሻለውን የተወሰነ ይቀላቅሉና ሰራተኞች እንኳን አንዳንድ ጊዜ 10 ኬሻ ነው የጎደለና በ120 ውስጥ 10 ኬሻ እኮ ምንም ማለት አይደለም ሲሉኝ 10 ኬሻ አይደለም 10 ግራም አትጨምሩ ከጎደለበት ሰውየው አምኖ ይሄኛውን ቡና ብሎ ለ10 ኬሻው በዚያኛው እንደራደራለን እንነጋገራለን እንጂ አታረጉት ነው የምለው። በቃ የእሱን ያድርግ የነበረውን ነው ይዤ የወጣሁት። እውነት ለመናገር የድርጅቱንም መልካም ዝናም ክብሩንም ጠብቄ በሱ አርአያነት አፕሪሼት እንዲያደርግ አድርጌ በጣም በትልቅ ሁኔታ ነው የሰራው። ራሴን ለማድነቅ ሳይሆን ጥሩ ፋውንዴሽን ስለነበረ ነው አይደለ? አንቺ ደግሞ ያንን ይዘሽ አስቀጠልሽው። ደስ የሚለው ነገር ያ ነው። ዋቲፍ አሁን መሰረቱ ላይ የተበላሸ ነገር ኖሮ ቢሆን ኖሮ አንቺ በጥሩ ለማስኬድ እድሉ አይኖርሽም ነበር። ሰው ለፊተኛው የኋለኛው መሰረቱ ጥሩ ስለነበረ እኔ አሁን እሳቸው ጋር ያለ ጥንካሬ ይታየኛል። ያንቺን በጥሩ የማስቀጠል መንፈስ የፈጠሩት የእሳቸው ጥሩ ሆኖ መኖር ነው። ሰው እኔ ለዚህ ነው ታላላቅ አባቶቻችን በነበሩበት ዘመን የነበራቸው እምነት፣ ጥንካሬ፣ ትጋት፣ ብልሃት ብዙ ነገር ምናልባት እኮ እንደ ዘመኑ ብዙ ባለመማርም ሊሆን ይችላል እኮ በዛ ሁሉ ሁኔታ ውስጥ ጠንካሮች ናቸው። የሚሰሩት መሰረት የሚገርም ነው። ብዙ ነገር የሚያቆም ነው። እንደገና ደግሞ ለቀጨኔም ትልቅ ብራንድ እንደነበር አስታውሳለሁ። መለያው ነበር መጋዘኑ ራሱ እና ቦርድ ሲባል አሁን አይደል ትልቅ ብራንድ እስከ መሆን ሁሉ የደረሰ ነው። ተለጠሽበሽ መጋዘን እንግዲህ እስከ መጠሪያ ሁሉ መድረስ የቻለ ነውና ይሄ ብራንድ ዝም ብሎ አይሰራም። ብዙ ዋጋ ተከፍሎበታል። ብዙ ጎንበስ ቀናዎች አሉ። ብዙ የፈሰሱ ደሞች፣ ላቦች ይታዩኛል እዛ ውስጥ።
ምናልባት ስራቸው ላይ የነበራቸውን ወኔና ትጋት እዚህ ልሻል የመስራት መንፈሳቸው እስከምን ድረስ እንደነበር አሁን እሱ ባለሀብት ነው። አጋሯ መፈልፈያው አለው፣ ሰራተኞች አሉት። ኬሻ ላይ ውጪ ጆን እያንጥፎ ይተኛ ነበር። ጆን እያንጥፎ ውጪ ቡና ከሚለቅሙት ጋር አብሯቸው ቡና እያስፈላላቸው ሻይ እያስፈላላቸው አብሯቸው ያነጋ ነበር። ሲቪላይዝድ የሆነ ወይ ኦፍ ሃንድሊንግ ሰራተኞችን አይደለ? ከሰራተኞች ጋር አብሮ ነው የሚሰራው። እኔ ራሴ ጋዋኔን ለብሼ ጭነት መኪና ላይ ወጥቼ ቡና ሲጫድ አስገቢዤ እየቆጠርኩ ድርድሩን አይ ነበረ። ቡና ሲለቅሙ ቁጭ ብዬ አብሬያቸው ራሴ ፈትሼ የጠርቷል አልጠራም፣ ጎሎታል አልጎደለውም የሚለውን አይ ነበር። ጋዋኔን ለብሼ መኪና ላይ ወጣለሁ። መሸከም ነው ማልችለው እንጂ ሁሉም ነገር ወንዶቹ ሰራተኞች የሚሰሩትን ሚዛን መዝን ነበር። ቡና ተገዝቶ መጥቶ መዛኝ እኮ አለ፣ ሰራተኛ አለ። በቃ እኔ በጎደለው ሞላለሁ፣ ደግሞ እከታተላለሁ። እኔ አሁንም የሚደንቀኝን ነገር ነው ማለት እንግዲህ ብዙ ነገር ኖሮሽ ወርደሽ ከምታሰሪው ሰው ጋር አብረሽ መስራት ማለት የአይምሯቸውን መብሰል መሰልጠን ምን ያህል ደግሞ ኢቲካል እንደሆኑ ምን ያህልም ደግሞ መንፈሳዊ እንደሆኑ ይታየኛል። ሰራተኛን አክብሮ ከሰራተኛ ጋር አብሮ ይወርዶ ጠብር ግፍ እያሉ ሰራተኛ ሰርቶ ማሰራት ላይ ያለ መንፈስ እኔ እንዴት ቢማሩት ነው። በአብዛኞቹ ማህበረሰባችን ውስጥ በአንድ ወቅት ተፈጥረው ያለፉ አባቶች እንደዚህ አይነት መንፈስ ነበራቸው። ዝቅ ካለው ማህበረሰብ ጋር ተረዳድቶ ደግፎ አግዞ የማለፍ ነገርና ይሄ ነገራቸው ምን ያህል ተጋብቶብሻል አንቺ ላይ? ወይ እኔ በጣም ነው የተጋባብኝ። እንደውም ገነን ሳላረገው ምቀርም አይመስለኝ። ለነገሩ አሁን ያጋሩን ተናገርኩ። እዚህ አዲስ አበባ ሰራተኞች ቡና ይሸከማሉ። ያዝ 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 ብሎ አብሮ እንደዚህ ለሁለት ነው የሚያሸከሙት። አይሸከምም እንጂ ለሁለት እንጂ ፈንጠር ብለው ጥጉን ይዘው ምናምን እንዲህ እንደ ባለቤት የለም። እንደዚህ ያዝ በሉ እዚህ ጋር አምጣ፣ ቆይ አምጣ። እንደዚህ በጣም መንፈሳዊ ነው። ሰው አይናቅም። ማንም ሰው ነገ ምን እንደሚሆን አይታወቅም። ሕፃን ልጅም ቢሆን አትናቁ ነው የሚለው። የት እንደሚደርስ ማን እንደሚሆን አይታወቅም። የድሃ ልጅ ነው የድሃ ቤተሰብ ነው አይባልም። ማዘን፣ መርዳት፣ አትናቁ። ትምህርት ቤትም ስንሄድ ምግብ እንኳን ራሱ አይ እንትን እንዳይበላሹ ምግብ እንደሌሎቹ ይያዙ፣ አንድ አይነት ቤት ሲመለሱ ይበላሉ። ለምንድን ነው ሌላ ቋጥራቸው? እዛ ጋር ሊፈጠር የሚችለውን ስሜት ሁሉ ቀድሞ ያስባሉ። አንድ አይነት ተመሳሳይ ነገር ስሩ፣ ቤት ይብሉ፣ በቃ እንደሱ ሁሉ ይላል። እንጃ እኔ እሱ የተለየም ባህሪም አለው ልበል አላቅም። ለየት የሚልም ነው። በጣም ሰው ያከብራል ማንንም ሰው። እግዚአብሔር እኮ ሁላችንንም እኩል አድርጎ ነው የፈጠረ። እኔ አይደለሁም ያከበርኳቸው፣ እግዚአብሔር ነው እኔንም እናንተንም ሁላችንም ያከበራል። ስለዚህ እሳቸውን ሲያደንቁ ነው እንደ የሚሉት ይገርማል። እና እግዚአብሔር ያከበረውን እኔ ማን ነኝ ለመናቅ ወይም ዝቅ ለማድረግ? እኔ ማን ነኝ? እሱ ያከበረውን ነው የሚለው። እኔም አሁን እንደዚህ ነው የምናገረው። ከሱ ኮፒ ያደረኩ ይወረሳል መልካም ነገር። መቼም የአባት ባለጌ የገንዘብ አሮጌ የለውም በሚለው ሳይሆን በትክክል እንደዚህ አይነት ሰው ነበረ። የሚያውቀውትም ያውቁታል። እኔ ለማግነንም አይደለም። ለነገሩ እኮ ታሪክን ከባለቤቱ በላይ ማንም ሊናገረው አይችልም አይደለም። ሁልጊዜ አንቺ ወደ ሌላ መሄድ ያለብሽ ባለቤቱ ከሌለ ብቻ አለ። የታሪኩ ባለቤት አለ። ግን ታሪኩ ባለቤት ጋር ሄድሽ ነው ትክክለኛውን ነገር ማግኘት ያለብሽ። ሌላው ነገር የሆኑ የሚጨማመሩ የሚቀናነሱ ነገሮች ይኖሩበታል። ለዛም ነው ተወደድሽ ልጃቸውም እንደሆንሽ ስለማቅ ክብሬሽ ጠይቄሽ ይሄንን ቃለ መጠየቅ ለማድረግ የወደድኩት። እንደገና ደግሞ ሰዎች ብዙ ጊዜ what is there behind የሚለውን ነገር አያውቁም። ፊት ለፊት ያለውን ነገር ብቻ ነው ከሰዎች የምናየው። ከኋላ ያሉ ታሪኮች ቢነገሩ ሌሎችንም የሚያነቁ እንደሆኑ ስለማምን ነው ስለ አባትሽ እንድትነግሪኝ የወደድኩት። ምናልባት ሌላ ትዝ የሚልሽ ነገር ካለ ይሄ ነገሩን በጣም ይደንቅ የነበረ የምትይው በማህበራዊ ህይወት እድሩ ላይ ጽዋ ሳተፉ ነበር። ማህበራዊ ህይወታቸውስ እንዴት ነበረ? ጽዋ ይሳተፍ ነበር። ሰንበቴና ልደታ እና መድኃኔዓለም ቤተክርስቲያን። እዚህ መድኃኔዓለም ከነ ልዑል አልጋ ወራሽ ከነ ልዕልት ተናኘ ወርቅ ምናምን ጋር ይጠጣል። ልደታ ደግሞ ከሸማኔዎችና ከሸክላ ሰሪዎች ጋር አብሮ ይጠጣል። ሸክላ ሰሪና ሸማኔዎች ነበሩ። እኔ ወስጄ ራሱ እስከ 2000 ዓ.ም ድረስ አብሬ ሳተፊ ነበር። ለ30 ዓመት 2000 ዓ.ም ነው ያቆምኩት። የሰንበቴና ልደታ ከጓደኞቹ ጋር ሳያገባ አብረው በወጣትነት የጀመሩት ማህበር ስለሆነ ነው። ቢነገርባቸው ከንቱ ውዳሴ ይሆናል ተብሎ የሚተው ነገር አለ። አንዳንድ ጊዜ ስለራስ ብቻ የሚቀር ቢነገር ግን ሌሎችን ሊያበረታታ ሊያነሳሳ በመልካም በበጎ ማለት ሊቀርጽ የሚችል ነገር እያላቸው አይ እሱ ነገር ይቅር ከንቱ ውዳሴ ይመስላል ተብሎ የሚተው ነገሮች እኔ አይጠሙኝም። ሌሎችን ማስተማር የሚችል እስከሆነ ድረስ መነገር አለበት ብዬ አምናለሁ። ምናልባት እንደዛ የተውሽብኝ
ነገር ይኖር ይሆን? እኔ እንጃ። ምናልባት በአመት 4 ጊዜ ለችግረኛ የራሳችን ዘመዶችም ለዚህ ለጎረቤትም አካባቢ ራሱ ትሪውን ይገዛል፣ መሸፈኛውን ይገዛል። ዘንቢል እንኳን አይሆንም ነው የሚለው። ከዛ በሬ ይታረዳል ወይም በሬዎች ይታረዳሉ። ለእያንዳንዱ በነፃ በየቤቱ ይደርስልናል ወይም መቶ እንዲወስዱ ተነግሯቸው ከዛ በሚቀጥለው ይህን ዕቃ ይዛችሁ በዚህ ነው የምትወስዱት ይባላል። ያን ትሪ ብዙ ቤት እንደውም አባትሽ እንትን ያለበት ይኸው ሰቅለነዋል፣ ስጋ የምናመጣበት የነበረ ትሪ ይኸው ተሰቅሏል አልወረደም የሚሉ ነበሩ። እንደሱ ስጋ ይሰጥ ነበረ በሬዎች እያረደ ስጋ መግዛት ለማይችሉት። This is beyond humanity። ብዙዎቻችን እኔንም ጨምሮ ማለት ነው ከራሳችን የተረፈ መኖር የለንም። ሰዎችን ማሰብ የምንጀምረው በጣም እንደው እግዚአብሔር ይባርክ በስተቀር ብዙዎቻችን ሰልፍ ሴንተርድ ነን ማለት ለራስ በመኖር የተጠመድን ነን። አባቶቻችን ላይ የማየው ነገር ግን ከሰውነት ያልፋል፣ ከራስ ያልፋል። አካባቢያችን ላይ በአንድ ወቅት ኖሮ ያለፉ ግራዝማቾች፣ ቀኛዝማቾች፣ ባላምባራሶች ታሪክ ስሰማ አካባቢው ላይ ተፈጥሮ በነበሩ ችግሮች በምክንያትነት ተነስተው እየሸመቱ እየሰጡ አካባቢውን ማህበረሰብ የመታደግ ክፉን ቀን በጋራ በማሳለፍ እንዲህ አይነት ነገሮች አይባቸዋለሁ። እንደው በዘመኑ እንዲሆኑ ያደረጋቸው የተለየ ምክንያት ኖሮ ይሆን? እኔ ተማሩት ይመስለኛል። ታስበው ከነበረው አያቶቻቸው ሲያደርጉት ከነበረው ይመስለኛል። ቅርታና እኔም አድርጌያለሁ። በ77 ከጎጃም ጤፍ እያስመጣሁ ሰጥቻለሁ። ለቡና ለቃሚዎችም ለዘመዶችም ሰጥቻለሁ። አቶ ከተማም ይሄን ያደርግ ነበረ። ተማከበደ እኔ ካየሁት ነው። ከቤተሰቤም አባቴም ይሄን ነገር እንትን ያደርግ ነበረ። እነሱም እያዩት የመጡት ይሆናል። የኛ ማህበረሰብ አታችመንቱ ሲኖርም ተቀራርቦ ነው ይፈላለጋል። ያው እርስ በርሱ በክፉ ጊዜ አይጨካከንም፣ አብሮ ይሆናል። ዝም አይባባል። መልካም ነገር ይጋባል። መልካም ነው። ደግሞም የሰው ልጅ የአካባቢው ውጤት አይደለ? በዙሪያሽ የምትመለከችው ነገር በጎነት ከሆነ አንቺ ክፉ ለመሆን እድል አይኖርሽም። እንደዛ ነው ማምነው። ምናልባት አንቺም አሁን ያልሻቸውን አይነት በጎ ስራዎች ለማድረግ ኢንስፓየር ያደረገሽ የአባትሽ እንደዛ መሆን። እኔም እንደዚህ ነው። ከየትም ሊመጣ አይችልም። የሱ ተጽዕኖ ነው የምለው እኔ ብዙ ጊዜ እንደውም ጎድቶኛል ነው የምለው። የሱ ተጽዕኖ እኔ ላይ ጎድቶኛል፣ በበጎ በመጥፎ በሁለቱም። እስኪ ምናልባት ደግሞ የቀሩ ነገሮች ካሉ ፐርሰናል የሆኑ ግን ደግሞ ኦኬ ሌላውን ሊያስተምር ይችላል የምትዩ ነገር ካለ አሁንም እድል እሰጥሻለሁ። በትምህርት በጣም ያምር። ተማሩ ይላል። ተማሩ። እኔ ምንም የለኝም፣ ምንም ከኔ የምታገኙት የምትወርሱት ነገር የለም እንዳታስቡ። ለማስተማር ግን ይችላለሁ። እስከፈለጋችሁ ድረስ ማስተማሪያ አለኝ። ከዚያ ያለፈ ግን ማስቀምጥላችሁ ቅርስ የለም እና ተማሩ፣ በርቱ። ትምህርት በጣም ያምናል። እሱ አልተማረም፣ ግን ያነባል፣ ይጽፋል፣ ይደምራል፣ ይቀንሳል። ምንም አልተማሩም። ያነባል፣ ይጽፋል፣ ይደምራል፣ ይቀንሳል፣ ያበዛል፣ ያካፍላል። እነዚህን ይሰራል እና በራሱ ጥረት ግን እነዚህን አድርጓል። እንደዚያ ባይሆን ላይነግድ ይችል ነበር ብዬ አስባለሁ። ነጋዴ ሊሆን አይችልም ነበር እና ግን እንዳልተማረ አይደለም። በጣም አክቲቭ ነው፣ እልህኛም ነው። በማይሆን ነገር ላይ እጅ አይሰጥም። በሱም አበላሽቶኛል እና በፍጹም ጥይት በግንባሩ ቢደቀን ሀቅና እውነት ይዞ ነው። ታዲያ በማይሆን ነገር ላይ አይደራደርም በምንም ተአምር። አሁን በዚህም ተበላሽቻለሁ። እውነት ያኖራል። እንደው ዘመኑ ባይወደው እውነትና ሀቀኝነት አያከስርም። ለህሊና ሰላም ያጎሳቁልሃል፣ ያወጣል፣ ያወርዳል እንጂ በዚህ ዓለም ነው የማይመቸው እንጂ በህሊናና በዛኛው ዓለም። ለምሳሌ እኔ ፍርድ ቤት ከ1970 ጀምሮ እስከ 83 ፍርድ ቤት ነበር። ጠበቃ መመስላቸውም ነበሩ። እዛ ከመታየትሽ ብዛት ማለት ብዛት ፍርድ ቤት በሐሰት ግን እውነት ለመናገር ደግሞ ሁሉንም ረትቻለሁ። ዩሲ ሰማተር ኦፍ ታይም የጊዜ ጉዳይ ነው እንጂ ያጉላልሃል ነገሮችን። ሰራተኞች ራሳቸው ድርጅቱ ተወርሶ ለኛ ካልተሰጠን እስከ ማለት ደርሰው ነበር። አዳሪ ሲሞት የማናቃት የአዳሪ ቡችላ እኛ በደከምንበት በለፋንበት መታ ወራሽ ነኝ ብላ እንዴት ታስተዳድረናለች? ለኛ ነው የሚጋባል ምክንያት እየፈለጉ 83 ነው ረፍት የሰጠኝ። 13 ዓመት ፍርድ ቤት ነበርኩኝ እና ብዙዎቹ ፍርድ ቤት እንደምሰራ ወይ ጠበቃ እንደሆንኩ ወይ ጠበቃ እንኳን ሳይሆን የዛ ሰዓት በዚያ እድሜ ጠበቃ አልሆንም የፍርድ ቤት ጸሐፊ ወይ ተላላኪ ነገር አድርጎ የሚገምቱ ነበሩ። ምን ያህል ልጆችን ወልደዋል? እናታችን 10 ነው መሰለኝ የወለደችው። ከአስራችን 5 መሰለኝ። ከአባታችን ደግሞ 2 ተወልደዋል። ኦኬ 2 ተወልደው እነሱ መጨረሻ በኋላ የተወለዱ ናቸው። ትንሾች ናቸው። ሴቷ ትልቅ ነበረች፣ ወንዱ ትንሽ ነው። አሁን እሱ ፕሮፌሰር ነው። በጣም ደስ ይላል። ብዙ ያልታዩ ነገሮች እንዳሳየሽኝ ነው የተሰማኝ። እስኪ ደግሞ ጨዋታችንን ወጣ እናድርገውና ከቤተሰብ ውጪ አካባቢው ላይ በቀደሙት ዘመን ታላላቅ ስራ ሰርተው ስላለፉ ታላላቅ አባቶች
አባቶች የምታውቂውን ነገር እስኪ እንጫወት። ስም እየጠቀስሽ በጎ ነው የምንጫወተው አሁን። ምክንያቱም ክፉ መልካም ትውልድ አይፈጥርምና መልካሙን ማውራት ነው መልካም ትውልድ የሚፈጥረውና ላለውም ለመጪውም መልካም ያስተምራል ብለን የምናስበው ነገር ላይ ትኩረት እናድርግና ከይቅርታ ጋር አንድ የረሳሁት አለ። ደስ ይለኛል። ጳውሎስ ሆስፒታልን ካሰሩ ሰዎች መካከል አባቴና ግራዝማች መንግስቴ ቀለላ ከጃንሆይ ጋርም ፎቶግራፍ አላቸው። ሆስፒታሉ ሲመረቅ ስላሰሩ ትልቅ አስተዋጽኦ ነበራቸው እዛ ላይ። አዎ፣ ምክንያቱም ብዙ ሰው ሊያዋጣ ይችላል። ጃንሆይ ጋር አብሮ ፎቶግራፍ ለመነሳት ግን ትንሽ ከፍ ማለት አለ። ከበድ ያለ ነገር ነበር ማለት ነው ከንጉሱ ጋር። ምክንያቱም ጥቂት ሰዎች ናቸው እዚያ ስታይ። የሚገርመው ደግሞ በግላቸው ከተሰማሩበት የስራ ዘርፍ ፈጠቅ ብለው ሀገራዊ የሆነ ነገር ላይም የሆነ አሻራቸውን ትመለከቻለሽ። የቀደሙ አባቶች አሁን ያልሽ ነገር ቀላል አይደለም። እንግዲህ ሰዎችን የሚታደግ ሆስፒታል ውስጥ እጅሽን ማስገባት ማለት ነው ጉለሌ አካባቢ ስለመጣ ለራስ ከመኖር ባሻገር ለሌላው መኖር የአይምሮሽን እድገት የሰብዕናሽን ከፍታ ከማሳየቱን ባሻገር ከማህበረሰብም ተሻግረው ሀገራዊ የሆኑ ጉዳዮች ላይ ማንነታቸውን ያስገባሉ፣ መልካምነታቸውን ያሳትፋሉ። እንደገና ደግሞ ቀጨኔ ደብረ ሰላም ትምህርት ቤትም ራሱ ከአባትሽ ጋር ግንኙነት እንዳለው ስታጫውቺ ነበር። ምንድነው ምስጢሩ? በዋናነት ያሰራው እሱ ነው ማለት ይቻላል። ኮሚቴዎች ነበሩ 3 ነው 5 ክፍሎችን ሰርቷል ለብቻው በራሱ በግሉ። እንደገና መዋጮም ላይ ከፍተኛ መዋጮ ነበር። ኮሚቴም ሆኖ ሰርቷል። ትምህርትና ጤናን በጣም እንትን ይሰጣል። እሱ ቦታ ለሆነ ነገር ተፈልጎ እንዳይሆን ሁሉ እንትን አድርጎ ወደ ትምህርት ቤት እንዲለወጥ ነገር አድርጓል። እዛ ላይ በዋናነት ትልቁን ሚና የተጫወተው እሱ ነው። በ68 ነው የተመረቀው ትዝ ይለኛል። ደብረሰላም ጋዜጠኞች ሁሉ መጥተው ቃለ መጠይቅ እናርግል ጋዜጣ ላይ እናውጣ፣ ሬዲዮ ምናምን በፍጹም አልፈልግም። እንዲህ ናቸው አባቶቻችን። ብዙ ጊዜ ታብዮ ይመስላቸዋል። መልካም ስራን ተደብቆ ገንጠል ብሎ መስራት እንጂ እንዲህ ልታይ ማለት አይወዱም። በቃ እንደሱ ብሎ በዚህም አበላሽቶኛል እኔንም። ብዙ ጊዜ አንቺም ከኔም ጋር ስንነጋገር እንዲህ ብለሽኛል። ካሜራ አልወድም ግን ያለውን ነገር ሁሉ ተጣሃለው ብለሽኝ ውስጥ ድረስ መጥቼብሽ አሳምኜሽ ነው አሁን ፈቃደኛ ይሆንሽልኝ። እኔንም አበላሽቶኛል የምልህ አባትሽ ሲያደርግ የነበረውን አድርጌ የተባልኩ ይመስል። በእርግጥ በጣም እሱም እኔ ላይ እምነት ነበረው። ደግሞ በትምህርት በጣም ጎበዝ ነኝ። በእኛ ዘመን የሴት ጎበዝ ተማሪ የለም። ደግሞ ይወዱ ነበር እንድትማሩ የሚፈልጉ ስለነበረ በጣም እና ደግሞ እኔ ከአንደኛ እስከ ሁለተኛ እስከ ሶስተኛ ነው የምወጣው። ሴት እኮ አትወጣም እንደዛ። ይገርም እና በጣም ነበር የሚወደኝ በትምህርቴም ጎበዝ ስለሆንኩ። ፈለገ ነገር የትም ሀገር ዓለም ላይ የትም ሄደሽ ትማሪያለሽ ምንም ችግር የለም ይል ነበር። ያንን እምቢ ሲል ስላየው ነው መሰለኝ እኔ ራሴ አንቺም ብዙ ፈቃደኛ አይደለሽም እንዴ? የቡናና ሻይ ልማት ሚኒስትር አቶ ሀሰን አብደላ ከ7 በላይ ሽልማቶች ሰጥተውኝ ተቀብዬ በዚሁ በቡና ቦርድ እንቅስቃሴ በቡና ስራዬ። ከዛ በኋላ ከ7 በላይ ሌላው እኮ ድርጅቶች አንድ ያላገኘም አለ አንድ ብቻ ያገኛል። አንቺ 7ቱንም ሰብስበሽ? አዎ እንደውም 9 ሳይሆን አይቀርም እንደው ሳልሳሳት ከመጣው መዘኛ በጥሩ ዋጋ በመሸጥ እኮ ሌላ ኳሊቲ ነው እንደገና። አዎ አንድ ቀን በጥራት ምክንያት ተመልሶ አያውቅም። ከቡና ቦርድ ወደ ውጭ የሚላከው ቡና ጥራት ጎሎታል አልተጣራም ተብሎ ተመልሶ አያውቅም። በአደራደር በንጽህና በወቅቱ በማድረስ ፈረንጆቹ ማፕሪሼት የሚያደርጉትን እነሱንም ለቃቅመው ያንን ስቀበል ጋዜጠኞች ተሰብስበው የቴሌቪዥን ጋዜጠኛ የሬዲዮ ጋዜጠኛ ቢሉኝ ቢሰሩኝ ኢንተርቪው እናርግ እዛው ግቢ ውስጥ። ስለዚህ ያ ተጽዕኖ አለ ማለት በምንም አይነት አልኩኝ። እሺ ቢሮሽ እንምጣ፣ እሺ በቴሌቪዥን ይቅርና በሬዲዮ፣ እሺ በጋዜጣ። አንገቴ ካራ አሁን ይቆጨኛል ወደኋላ። አንዳንዴ ራስን መግለጽ ያስፈልጋል። ለምሳሌ ብዙዎቻችን ታቢዮም ስለሚመስለን እንደገና አስተዳደጋችንም እንዳልኩሽ አባቶቻችን ያሰን መልካም ስራ በቃ ለራስ ነው እንዲህ ወጥቶ ይጮህለት አይደለም የሚል እምነትም ከመያዝ አንጻር ግን አንዳንድ ጊዜ የምትሰሪውን ስራ ባለመናገር የምታጎሊው ብዙ ነገር አለ ያስባል። ብዙ የጎዳንም እኛን እንደዛ ነው። ለስራዬ እንኳን አልጎዳኝም። ምክንያቱም ያው ውጪ ስለሆነ ሀገር ውስጥ ስላይደለ ከፈረንጆች ጋር ስለሆነ ሀገር ውስጥም ቢሆን ድርጅታችን በሚዛን በጥራት ቃል ባለማጠፍ በጣም የታወቀ ነበር። ገንዘብ በወቅቱ በመክፈል ሌሎቹ ቡናውን ተረክበው ከሚሸጡ ጠብቀው አጉላልተው የሚሸጡም ነበሩ። የጆንያ እጥረት ለምሳሌ አለ። ደግሞ ነጋዴ ከብሩ ጆንያውን ይፈልገዋል። ስለዚህ የዚያኑ ሰዓት ተለዋጭ ይሰጠዋል። ተመሳስሎ ካልሆነ ጆንያው ከሱ የደከመ ከሆነ ተገልብጦም ቢሆን ይሰጠዋል። እንደሱ እየተደረገ ገንዘቡን ዛሬ ከሸጠ ዛሬ ከተመዘነ ማታ ላይ ነው ብዙ ጊዜ እንትን የሚለው። ነገ ጠዋት ቼኩን መጥቶ መውሰድ ይችላል።
ወዲያው መዝኖ ደግሞ ወዲያው ይሰጠዋል። ብቻ በጣም ጥሩ ነበር። ስለ እናንተ ብቻ አይደለም፣ ስለ አባታችን ስለ ጋሽ በለጠም ብቻ አይደለም፣ አካባቢውም ያጠራበት ነገር እንዳለ ይታየኛል። ነትን፣ ጥራትን፣ ታማኝነትን ይዘሽ ራስሽን ስታወጪ ይህንን ነገር እየገለጽሽው ነው አብረሽ ኦን ዘ ዌይ ብዬ ነው ማስበው። እና እኔ አባታችን ለአካባቢው ማህበረሰብ ፈጠሩት ትልቅ ኢሜጅ አለ፣ መልካም ኢሜጅ አለ ብዬ ነው ማስበው። ሌላውን ትተሹ ብዙዎቻችን ግራውንዳችን ቀጨኔ ደብረ ሰላም ትምህርት ቤት ተረት ደግሞ የተጣሉልን ትልቅ አባቶች ውስጥ አንዱ በተለይም ደግሞ አባቶች በመሆናቸው የቀጨኔ ደብረ ሰላም ትምህርት ቤት አሻራ ያረፈባቸው ሰዎች ልናመሰግናቸውም እወዳለሁኝ። ምክንያቱም መልካም አሻራቸውን ስላስቀመጡ። ወደ ሌሎቹ አባቶች እንምጣ። ግራዝማች እንደሆነ ታውቃላችሁ። ስያሜው ከምን የመጣ ነው? ከዚሁ ከእንቅስቃሴው ይመስለኛል። ያው ጃንሆይ ናቸው ሰጧቸው ብለው የግራዝማች ሹመት የተሾመ ጊዜ በጣም ብዙ ሰዎች ይመጡ ነበረ እንኳን ደስ ያለህ እያሉ። እኔ እንደውም ዘምተው ይሆን አስብ ነበረ። ዘመቻ አይደለም፣ በንግድ እንቅስቃሴና ይሄ በማህበራዊ ተሳትፎ አጋሮም ይሳተፍ ነበር። እዚህም ብቻ አይደለም፣ በዚያ ነው እንግዲህ በልማት አካባቢ ተሳታፊ ሲሆኑ ይሄ ስያሜ ይሰጥ ነበር አካባቢ ላይ። አዎ በ65 ዓመተ ምህረት ጃንሆይ ጅማን ይጎበኛሉ ተብሎ ከአጋሮ ወዲያ ጭራ የሚባል ሩቅ አገር ነው። መንገዱ እየተጠረገ ቀስ እየተሰራ ተቀምጦ ይመጣሉ ተብሎ ሲጠበቁ ጅማ ማናለ ተገኘ መንግስቴ እና በለጠ ሽበሺ ድንኳኑ ምን ትላለ አገር ነው። የቡና አምራች ገበሬ፣ ቡና ባላባት ገበሬ እዚያ ድንኳን ውስጥ ገብተው እንዳሉ ጃንሆይ በሄሊኮፕተር መጡ። ግራዝማች ቀኛዝማች እዚያ ነው። ግራዝማች አሰግድ መንግስቴ እና በለጠ ሽበሺ ጅማ ነው ግራዝማች ተባሉ። እንዳጋጣሚ እዚያ ጋር አጎቴ ጭራ የሚባል ሀገር ነበር። ጃንሆይ መሬት ሰጥተውን ግብር ለመክፈል ሄጄ በዚያ ሰንብቼ ነው ያንን ታሪክ እኛ ቁስቋም ነው የተማርነው። ሚሽን ትምህርት ቤት ከገቡ ካቶሊክ ያደርጓቸዋል ይባል ስለነበረ ለመወርቅ ደግሞ መኪና ግርግር አለ በሚል እኛ እዚያ ነው የተማርነው። በመኪና ነበር የምንሄድ፣ እንመለስ በእግራችን ብዙ ጊዜ ኦልሞስት። እና ልጆቻችን እንጦጦ ድረስ ያለ ሁሉ ዳገት እየወጡ ለምን በቃ እዚህ ለሆነ ነገር ሲባል ለምን ትምህርት መጀመሪያ ልጆችን ነው ልጆች ላይ ነው መሰረት የምንጥለው ትምህርት ነው ደግሞ ዋናው እና ጤና ነው እንደዚህ የሚል ነበረውና በፍጹም ብሎ የነበረው ነገር እኮ እያወቅኩት ጠፋብኝ እንጂ አይደረግም ብሎ በግድ እሱ ነው እንዲቀር አድርጎ ያው ትምህርት የተጀመረው ግራዝማች መሆኑንም ደስ ይላል። ትልቅ ነገር ነው የነገርሽኝ። የሰው ልጅ አይምሮ የሚሰራበት ነገር ላይ እጅን ማስገባት ማለት ታላቅነት ነው። እሳቸውንም ነፍሳቸውን በአጸደ ገነት ያድርግልን። አንተ እዚያ ከተማርክ ሶሪ ግን እኔ መጠየቅ ይፈቀዳል አይደል? ጠያቂ ሆነሽ መደዳ ቤቶች ፊታቸውን ወደዚህ ያደረጉ አሁን ህንጻ ተሰርቷል። ጀርባቸውን ለህንጻው የሰጡት ቤቶች መደዳ 5 ክፍሎች እነሱን ነው የሰራነው። ባለፈውም ህንጻው ሲሰራ ሪባን ቆርጠሻል። ህንጻው ሲሰራ ለምን የእነሱ አባት ናቸው ተብሎ ታሪኩ ተነግሯቸው ከዚያ በእንግድነት ተጠራሁና ሲሄድ ምራቂ ነሻሉ ውለታ ማረሳም ትምህርት ቤቱ ለማለት ነው። የዛሬ 3 ዓመት ነው 2 ዓመት ደግሞ ትምህርት ቤቶች ሊታደሱ ነው ተብሎ ኮሚቴም አድርገው ነበረ። በኮሚቴነት አንድ የተወሰኑ ቦታዎች ዞር ብለን ማሰባሰብ ጀምረን ነበር። አቅም የፈቀደውን ትንሽ ጠንና ደስ ይላል። እንግዲህ የአባት መልካም ስራ እንዲህ አንቺንም በአባት መልካምነት ጉዞ ውስጥ እንዲያስኬድሽ ማድረጉ ትልቅ መታደል ነው ብዬ ነው አስ እግዚአብሔር ሲፈቅድ ነው። የእውነት ነው የምልሽና እድለኛ ነሽ። አንቺም ደግሞ በዛው አይነት መስመር ውስጥ እንዳለሽ ብዙ ማህበራዊ ህይወት እንቅስቃሴዎች ውስጥ ተሳተፊያለሽ። ብዙ ነገሮች ላይ ፓርቲስፔት እንደምታደርግ ያውቃለሁና እግዚአብሔር ይሄን ልብ አይቀይር ነው የምለው። ዘመንሽን ይባርከው። ምንም ለማስገን ፈልጋለሁ። ሁላችንንም ለሱ ግን አልበጀውም። በመስሪያ እድሜ እኮ ነው በ46 ዓመቱ ነው የሞተው። ዋናው ስራውን በደንብ ገብቶት እየገነባ ብዙ ሊሰራ በሚችልበት እድሜ ነው የሞተው። 46 ዓመት እንግዲህ ገና ሰው መቋቋም የሚጀምርበት ነው። ነፍስ ይማር። እግዚአብሔር ይመስገን ቀጨኔ እድለኞች ነን። በዚያ ዘመን በኩራት ማንነታቸውን አደባባይ አውጥተው ሳይፈሩ ምን ሳይሉ ለአካባቢው ሲታገሉ አካባቢው እንዲታወቅ እንዲከበር ሲያደርጉ የነበሩ እኔ እጅግ በጣም እንትመላቸው ቀኛዝማች እሸቴ አስፋውንና ግራዝማች በትእዛዝ ወልደ ዮሐንስን እጅግ በጣም የብዙ ነገር መሰረት ናቸው። ቀኛዝማች እሸቴ አስፋው እኔ የማይተሳተፉበትም መንገድ የለም። ግራዝማች በትእዛዝም እንደዛው ከንግዳቸው ከስራቸው ጋር ቀኛዝማች እኔ የሌሉበት ነገር የለም። ውሃ ቧንቧ ቀጨኔ የመጣው
በሳቸው ነው። ያው በሳቸው ስለ እነ ግራዝማች በትእዛዙም አሉበት። አስፋልት ከአስፋልት በፊት ደግሞ ድንጋይ ምንጣፍ ነበረ። ጋሪ እንዲገባ ሁሉ አድርገዋል። ጋሪ ነበረ እኔ ትዝ ይለኛል በአንደኛው መንገድ መብራት። ከዛ ቀጥሎ ድንጋይ ምንጣፍ የነበረው ደግሞ ወደ አስፋልት የተሸጋገሩት ብዙ የአውቶቡስ ማዞሪያ አካባቢ የቴና የጎቴ ቤት ፈርሰዋል። ወፍጮ እሳቸው ያልሰሩት ነገር ካለ እኔ አላውቅም። ለአካባቢ ማህበረሰብ የሚጠቅም ነገር እሳቸው ጀመሩት ነገር ካለ እኔ አላስታውስም። ግራዝማች በትእዛዙ ወልደ ዮሐንስ ደግሞ አሁን ራሱ ንግድ ዓለም ውስጥ ከገባው በኋላ ማላውቀው የኮርፖሬሽን ወይም ካምፓኒ ኩባንያ እሳቸው በዚያ ዘመን ጀምረውታል። በቀደመው የዛሬ ስንት ዓመት በቃ እኛ ልጆች ሆነን ብዙ የመንቃት እንደዚህ አይነት ነገር ላይ ማይታሰብ በትንሽ በ10 ሳንቲም በ25 ሳንቲም ሼር ሆልደር እየሆንክ የትና የተደርሶ እኔ ነኝ ያለ ዘመናዊ መሳሪያ መጥቶ የሽመናና የሸክላ ማምረቻ ሁለገብ ባለው አዳራሽ ውስጥ እዚያ ተቀምጦ ስንት ዓመት በመሃል ደርግም ገባ። ሲገባም የታሰሩት ታሰሩ፣ እሳቸውም ሳይታሰሩ አይቀሩም። በትእዛዙ ወልደ ዮሐንስ ግራዝማች መንግስቴ ከለላም ታስረዋል። ሰግድ መንግስቴና ተገኝ መንግስቴም ታስረዋል። አላ ባክኖ ቀር አካባቢ ሊለውጥ የሚችል ከዚያ ሁሉም አስተዋጽኦ አድርጓል። ግራዝማች መንግስቴ ከለላ፣ ግራዝማች በለጠ ደሴ ፓርላማም እየተመረጡ እየተወዳደሩ ፓርላማ ላይ አባታችን ተጠይቆ እምቢ ብሎ ነው ተወዳደርልን ተብሎ ተለምኗል። በጣም እየመጡ ይለምኑት ነበር እባክህ እያሉ። ደግሞ ትንሽ ፖለቲካልና ጣወጣ ብሎ እንደ እውቅና ነገር አይመቸውም። እንዲያረጋት ብሉ እኔ ማድረጌን አትናገሩ ነው የሚለው ብዙ ጊዜ። እነዚህ አባቶች አይረሱኝም። ሁልጊዜ እኮ መነሻው ነው ትልቅ አይደለም፣ መድረሻ ቀላል እኮ ነው። ምናልባት ደግሞ አካባቢያችን ላይ በቀደመው ጊዜ አሁንም ስለቀደመው ነገር መነሻችን ስለሆኑ ነው ቀደመው ብለው እኔው በጣም ማህበረሰብ ውስጥ የነበሩ መልካም እሴቶች፣ እነዚህ ነገሮች መልካም ነበሩ። እንደ ተረት ልናወራቸው 5 ጉዳይ ላይ ናቸው ትኩረት ቢሰጣቸው የምትያቸው መልካም የነበሩ እሴቶቻችን ግን አሁን እያጣናቸው የመጡ ካሉ እነሱ እናወራና እንቋጭ። እኛ አካባቢ ቀጨኔ አንድ ዶሮ አርዶ አንድ ቤተሰብ ብቻውን አይበላም። መረቁንም ቢሆን ይቀምሳል እንጂ ጥንት ያው ለአባወራ ለዋና ሰጥና ዶሮ ታርዶ ጎረቤት ተሰብስቦ ነው። በግ ከታረደ ደግሞ ሰፋ ይላል ብቻ አይበላም። ቅቅሉንም መቆናቆኑንም እኔ እኮ አንድ ጊዜ የባህል ትርኢት ለባዛር ነገር ማለት ነው ትምህርት ቤቱን ይዘን የጉለሌ ክፍለ ከተማና በስሩ ያሉ ቀበሌዎች ኃላፊዎች እንዲማሩ የፋሲካ ሰሞን ለ15 ቀን ቀጨኔ ስራ የለም። እንዶ ዝላይ፣ ሾርሾሬ፣ ፋሲካ ሰሞን ጨዋታዎች የወንዶች የሴቶች፣ እንደገና ደግሞ ምግብ፣ ሰረባት፣ ርጥ፣ ዱቢት፣ መቆናቆን፣ ስልቸኛ፣ አይነብሩት እነዚህ የኛ የባህል ቀጨኔ አካባቢ ሳይታወቁ እነሱን በሙሉ እንደውም አቶ ከተማ ሁሉን ችዬ ስፖንሰር ማድረግሽ እኔ ነኝ ብለው ጥናት አድርጌ ስንት ዓመት ሸማኔው ጋር እየሄድኩኝ እያንዳንዷን የሽመና ሙያዎች ሸክላ ስራ ከነስማቸው ሁሉን ነገር መወርወሪያው፣ ለህያው፣ ነቂናጦ ምንዳንዱን ደግሞ አጥንቼ ሸክላውንም የብረቱንም የምኑንም ስፖርት ነው። ደግሞ ሾርሾሬ እንደወዝን ላይ እፍ ደግሞ ይሄ ጥለት የሚመጣበት ውጥኔ ሰካራም የሚለውም አለኛ ውጥኔ ነው ማለት ውጥኔ ከለሩ ነው። እሱ ላይ የሚከደን እንትን አለ እፍ ነው የምንለው እኛ። እሱን እንትን ብሎ ማለት ራሱ ቲፒካል ናቸው ለአካባቢው የራሱ ሌላ ያንን ማቴሪያሉም የለው ወረቀቱን የማያውቀውም እፍ የሚባለው ነው። እንትን እኮ ነው አርማቸውን የሚያስቀምጡበት ነው። የተጠቀለለው ላይ አናቱ ላይ የሚያስቀምጡት እኮ ነው አድራሻቸውና የራሳቸውን አርማ ሁሉን አጥንቼ በስነ ስርዓት በደንብ ጽፌ ሁሉን ነገር አዘጋጅቼ ፕሮፖዛል ሁሉ በደንብ ሰርተሽ ማለት ለፋሲካ ለማሳየት ምን አቆመሽ? በ1990 ዓመተ ምህረት ከብራዚል ጥቅምት ላይ መጣሁ። ልክ እንደመጣ ብራዚል፣ ጀርመን፣ አሜሪካ ቆይቼ ጥቅምት ላይ እንደመጣ እናቴ ታመመች። ሚያዝያ 4 የፋሲካ ነው ማለት ነው። ለዚያ ዘመን ነበር ያዘጋጀሁት። ስፖንሰር ማድረግሽ እኔ ነኝ ብሏል። ፖርቶ ነው እንዲቀረጹ ነበር የኔ ሐሳብ። ንሻው የኛ ሆኖ ፖርቶ ነው እንደው ዝላይ ለሚዘሉትም ከስር ሱሪና ከላይ ቀሚሳቸውን የባህል ለብሰው እዚች ጋር እንዲቻርገው እንደናቶቻችን እንደ ዩኒፎርም ተደርጎ የተመቸ ነገር ነበር ያቀድኩት። እናቴ ሞተች። ያ ሰነድ ከዛ በኋላ ቢፈለክ የት ይምጣ? ኧረ ጠፋ። ስንት ጊዜ ልፋውበት። ሰው አሁን ምን ታስቢያለሽ? ማለት ከአንቺ በኋላ የሰራውም ያሳየውም የለም ሐሳቡ ካለ አቶ ከተማም ፈቃደኝነት ካለ ነገሩን ማስኬድ የማይቻልበት መንገድ አለ። ማሰልጠን ይኖራል። ያኔ እኮ ሁሉም የሰለጠነ ነው ያውቀዋል። እንደው ስልሽ ታሪክ ነው፣ ቅርስ ነውና፣ እሴት ነውና፣ በጎ መገለጫ ነውና ይደክምሽም ከሆነ ተባባሪም ተፈልጎ አጋዥም ተፈልጎ የተለያዩ ኃላፊነቶችን ለተለያዩ ቡድኖችም ሰጥቶ የሚቀልበትን ነገር ፈጥሮ ማስኬድ ሐሳብ አለ ውስጥሽ። ግን ማሰልጠን ነው የሚሆነው። እኔ ቢሆን ደስ ይለኛል ቢታወቅ። አሁንም ለምን እስካሁን ድረስ አልታወቀም? እሱን እኮ ነው
አሁን ስልቸኛ እየተባለ ለፈረንጆች ሁሉ እዚህ ስናበላቸው ዋት ካይንድ ኦፍ ኬክ ይላሉ። ምን አይነት ኬክ ነው? ስዊት አይደለም ይላሉ፣ ግን ደሊሺየስ ነው ይላሉ። ጣፋጭነት ስኳርነት የለውም፣ ግን ጣፋጭ ነው። እነሱ ደሊሺየስ እና ስዊት ነው የሚሉ። ከምንድን ነው የሰራችሁት ሁሉ ይላሉ። እዚህ በብዛት አቀርበው ነበረ። ፋሲካ ሰሞን ጨዋታው ይሄ ባህሉ። ሌላው ፋሲካ መጣ መጀመሪያ የሚታረደው ትልቁ ቤት። እንዳሁን ሁሉም በየቤቱ አያርድም። የቤተሰቡ ጎረቤት እንደ ቤተሰብ ተራርቆም ሊሆን ይችላል እኮ በጋብቻ ሄደዋል ወይም አካባቢ ለቀዋል ማለት ርቋል። ጉርብትና ትልቁ ቤት ነው የሚታረደው። ሴቶች ጠላቸውን የሁዱ የፋሲካ ዕለት ታዘጋጃለች። ለሰኞዋ ማክሰኞዋ እስከ ዳግማ ተንሳይ ያ ይደርሳል። ቀጥሎ በእድሜ አሁንም አንድ ላይ ነው። እዚህ በጉ ታረደ አይደለም። ልጁም ቤተሰቡ በአጠቃላይ የሁሉም እዚህ ነው የሚሰራው። ይሰራል፣ ይበላል፣ ይሄዳል። እዛኛው ሁሉም ይሄዳል ከነ ልጆቹ ከነ ሚስቱ። ስራውንም ምግቡንም የማይሰሩትን ልጆች መመገብ ብቻ አብረው ይበላሉ። በሚቀጥለው እዚያ ቤት ነው እስከ ዳግማ ተንሳይ ፕሮግራሞች እንደዚህ ነው የነበረው። ይሄ ለማሁን በየቤቱ ነው እያንዳንዱ ያርደው። ለምሳሌ ደግሞ ሌላው አንድ አባወራ ስጋ ይዞ መጣል። ትንሽ የምርግመታ በርካምሳ ያው የተኙ ተቀስቅሰው ነው አብረው የሚበሉ። ተከለ የለም ተብሎ ብቻ አይበላም። ተቀስቅሰው አይበላም፣ ነውር ነው። እንዴት እንዳልኩ እኮ ነው። አንድ ዶሮ ታርዶ እንዴት ነው አንድ ቤተሰብ ብቻውን የሚበላው? ስጋ ይዞም ከገባ እንደዚያው ከተኙበት ተቀስቅሰው ይበላሉ። ይሄ ባህል ነበረን። አንድ ሴት ወለደች። የምንሰራተኛ ጎረቤት ውሃ እየቀዳች ሌሊት ተነስታ ገንፏ ገንፍታ ውሃ በእንስራ አዝላ ያ ቤት ምንም እሷ ስለተኛች አይጎልም። ክርስትናዋን አስነስታ እስከምትል ድግሱንም በጋራ እንኩሮውንም እንጀራ ጋገራውን የምንሰራተኛ ሁሏም ትገባለች ጓዳ ውስጥ። ራሷ ታነኩራለች፣ ራሷ ታሻሮ ትቆላለች፣ ራሷ ተወቅጣለች። ወንዱም ይወቅጣል። ያኔ ለጌሾ ቀጣ ማንም ሰው አልመጣም ለመጠጡ ከየጎሬው ወጡ እያሉ እየተባሉ በአራስነት ጊዜ ችግር ሲኖር ሰው ሲታመም ሁሉ አስታማሚ ነው። ድግስም ሲኖር በደንብ ሁሉ ነገር በጋራ ነው ወንዱን ሴቱ የሚሰራው። በጣም እንትን የሚለኝ ዶሮ ሰበራ ነው። ዶሮ ሰበራ ምንድን ነው? ዶሮ ሰበራ ብዙዎቻችሁ አታውቁት። አሁን ምን ይሆናል? ለምሳሌ እኔ ላገባ ነው። የኔ አካባቢ ሰዎች በሙሉ ዶሮ ይገዛሉ በሙሉ። ሙሽሮች ያው በእኛ ባህል 15 ቀን እንደ ሁኔታው ይሞሸራል። መልስ ሲመጡና በቤተሰቡም አይለቅ 15 ቀን እስከ 20 ቀን የሚያቆዩዋሉ። አሁን ያኔ ወንድ አጫዋች የሴት አጫዋች ነው ሲባል ነው የማውቀው። ከዛ ሴቶች ቀን ቀን ይመጣሉ፣ ወንዶች ግን እዚያው እያደሩ ይሞሸራል። እዚያው እያደሩ ሲተረማመሱ አባት ቢኖር እናት ቢኖር በቃ ምንም ነፃ ነው። በቃ የሚውሉት እዚያው ነው። ስራም የለም። ይበላሉ፣ ይጠጣሉ፣ ይሰራሉም። ደግሞ ዶሮ ሰበራ ብለው ይወጣሉ ወንዶች። ሄደው ዶሮዎች እንዳባረሩና ያንዷን ዶሮ ይሰብራሉ። ይዘው መምጣት ነው መስበር ማለት። የማዶሮ ናት ይባላል። ባለቤቷን አሰርታ የምታመጣ። እነሱ የማዶሮ እንደሆነች አያውቁም። ያሳደዱትን ይዛሉ። ሁለት ከሆነ የሚያስፈልጋቸው ሁለት ይይዛሉ። ከዚያ የማዶሮ ነው ይባልና የኔ ነው መስጠት ነው። እነዚያ ወጡን ሰርተው ከነንቁላሉ ያመጣሉ። ለምሳሌ ያንዷ ዶሮ በአጋጣሚ ሳትሰበር ከቀረች እገሊት የኔ ዶሮ ሳትሰበር የቀረችው የዛን ጊዜ እንደዚህ የተነጋገርነውን ቂም ይዘሽ ነው አይነት ነገር ቅሬታ ሁሉ አለ። ተቀብሎታል። ለዚህም ነው እነዚያም እያሳደዱ ታዲያ የማንን ዶሮ ማን ያባረራል? እኔ ለመጀመሪያ ጊዜ ልብስ አጠባስ ምንድነው ደግሞ እሱ ያው አካባቢ ሰው ሲደክም ምን አይደለም የከረመው ድግሱ የጋራ አይደለም። ሁሉ በየቤቱ ሄድና የሚታጠብ ስጡን ይላሉ። የሚችሉትን ሄደው ወንዝ ነው የሚያጥቁ። እሸት ያስፋው ወንዝ፣ ማርያም ወንዝ ደግሞ በዚህኛው በኩል አካባቢውን ሰው ሳይቀዳው ሻሮ ሲያነኩር የአካባቢ ሰው በቃ የአካባቢ ሰው። ይሄን የሚያደርጉት እነማን ናቸው? ወንድ ሚዜዎች። የሚገርም ነው። ሙሽራውን ጨምሮ በስመ አብ የደከመ የለፋውን ሰው ልብስ ወስደው አጥበው ይመጣሉ። በአንድ ቀን ካልጨረሱ በሚቀጥለው ደግሞ የሌሎቹን አጥበው ይመጣሉ። እዛው አጥበው አዳርቀው ከስር ያጠቡትን እዛው ድንጋይ ላይ ይሰጣል። ወንዝ ዳር እንዴት ደስ ይላል። በጣም የልባቸው ገርነት በጣም ነው እንትን የሚለኝ። እኔ በቃ ሳስበው ራሱ እኔ በህልሜ ነው በእውኔ አሁን ምንድነው ያማህበረሰብ አሁን እዚህ ዘመን ይሄንን ታሪክ ብታወሪ ጅልነት ነው የሚመስለው፣ ውሸት። የልብን በቃ ርቀት ጥልቀት እኮ ነው። ተስማምቶ ተዋዶ ተፋቅሮ የመኖርን ዶሮዋን ያዙ የዶሮዋ ባለቤት እንድትሰራ ስትሰጥ በፈቃዷ ነው። ምንም ቅያሜ ሳይኖር ገዛችው። ያቺ ያልተወሰደባት ደግሞ ቅር ይላታል። ለምን እኔ ያልተወሰደ ለምን ለኔ ያልተሰጠች? ያቤት ልበገርነት እንዴት ደስ ይላል። ድንቅ ነው በጣም በእውነት ትልቅ ነገር ነው የነገርሽኝ። እንደው ታዲያ ቆጨሽም አሁን ይሄ ሁሉ መልካም ታሪክ እያለ ባዶ መስሎ መኖር አያምም? እኔ በጣም አላወቁት ነው ያስብላል። ይሄን እኔ የማረሳቸው በቃ አሁን ልክ አይኔ ውስጥ ነው ያሉት። ግቡልኝ በችግር ጊዜ ለምሳሌ
አንድ ሰው ከቸገረው በሆነ ምክንያት በሬ ሞተ ልበል እዚያው ሲያረባ ወይ ላሙ ሞተችበት ወተት እንትን የሚል መተካት ካልቻለና ለወተት የሆነ ነገር እንትን የሚያደርገው ከሆነ ግቡልኝ በቃ እንትን ስለሆነች መኪናም ታክሲ ከተያዘም በኋላ ታክሲ ተጋጭቶ ማሰሪያ ካጠረ ወረቀት ግቡልኝ ይባልና ሁሉም ሰው የሚችለውን እየሄደ ይሰጣል። ያን ያቋቁማል። እንዲህ ቦታ ላይ በዚህ ሰዓት ተገኝተው እነዚህ መደጋገፍ እሴቶች እኮ ናቸው። በእውነት ነው ሁሉም ደስ ብሎት ነው የሚያደርገው ነግበኔ ስለሆነ። ደግሞ የውሸት አይደለም የማጭበርበርም አይደለም ለመዝናኛ ወይ ለመጠጫ አይደለም፣ የእውነት ነው የሚታይ ማህበረሰቡም የሚያውቀው ነው። ሱቁቦችስ መቋቋሚያ እኮ በግዢ ይሰጡና ያቋቁማሉ። ለምሳሌ ታክሲ መግዛት ይፈልጋል፣ ይገባል እዛ እኮ በግዢ ይሰጡታል፣ ታክሲውን ይገዛል። ያቺ ታክሲ ሰርታ ትከፍላለች። ቁቦችም አቋቁመዋል። በቀደሙ አባቶቻችን ይቋቋሙ የነበሩ ትልልቅ ቁቦች እንደነበሩት እዚህ ይለኛል። ለብዙ ሰዎች የመቆም የመበርታት ምክንያት የሆኑ ቁቦች ማለት ነው። በተለይ ቀጨኔ ደግሞ የሚታወቀው በቁብ ነው። ታክሲው ታዲያ ከየት መጣ? ወርዱ ከየት መጣ? መኪና ቀጨኔ የሚፈበረክ እስከሚመስል ድረስ ሁሉ ባለ መኪና ትረስቶ አለ። በጣም ብዙ ነገር በእምነት ነው የሚካሄደው። አንደኛ በቅርብ ይተዋወቃል። እዚህ ያለው ለምሳሌ መራቤት ያለውን ወገኑን ያውቃል፣ መንዝ ያለውን ያውቃል፣ ፍቻ ያለውን ያውቃል። በትክክል ባያውቀው እንኳን በሚያቅ ይተዋወቃል። ደግሞ እርስ በርሱ ወንድሜ ሙት እህቴ ሙች ከተባባለ በቃ አለቀ፣ ሁሉ ነገር አለ። በቃ ቁርባን ይደንቃል በጣም። እንደሱ ነበረ ባህላችን። ኧረ ሴቱ ብዙ መልካም ነገሮች ነበሩ እንዴ በጣም ለቅሶቻችን ላይ ከጉዳታቸው ጀምር ይሻላል። ፊት ይነጭ ነበር፣ ደረት ደቃ ነበር፣ ይቆስላል፣ በሱም ይነጫል፣ ይደማሉ። እሱ ይዘገንን ነበር። ከዚያ ውጪ ሁሉም አልቃሽ ነው። እሱ ላይም ልክ እንደ ሰርግ ማህበራዊ እንትኑ በጣም የተደራጀ ነው፣ መደጋገፉ ሁሉ ነገር። እኔ ግን ይሄ ሆሆ የሚለው ዓለም ኮበለለች፣ ዓለም ኮበለለች ተነ መንግስቴ ጋር አብራ የነበረች፣ ዓለም ኮበለለች ተነ በትእዛዝ ጋር አብራ የነበረች፣ ዓለም ኮበለለች ተነ መንግስቴ ጋር ተነ ሚንዳ አብራ የነበረች፣ ዓለም ኮበለለች። አይ ቀጨኔ ነው ወይ ይህ ቀጨኔ ነው ወይ ያለው ደንገር ደንገር ይሸጡህም እንደ ዋጋህን ተናገር። ቀጨኔ ነው ወይ ዳዋ የለበሰው ያንን ሁሉ ጨዋ በለጠ ሽበሺ እነ በትእዛዝ ያንን ሁሉ ጨዋ ያንን ሁሉ ጀግና ወዴት አደረሰው? ቀጨኔ ነው ወይ ዳዋ የለበሰው የነ ሙሉጌታ እነ እሸቴን አስፋው የነ ግዳፊ አገር ዳዋ የለበሰው። ኧረ ዋይ 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 ወንድም አልኩሽ እንጂ ዋይ 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 እናቴ ወለደው ዋይ ዋይ ወየው ወየው ባዳ ተበቃ ዋይ ዋይ ወየው ወየው ሆዴም አልወደደው ዋይ ዋይ ወየው ወየው ባዳ ተበቃ ዋይ ዋይ ወየው ወየው በብሬ ተገዛ ዋይ ዋይ ወየው ወየው እያለኝ ይሄዳል ዋይ ዋይ ወየው ወየው ምነው አፏ በዛ ዋይ ዋይ ወየው። መቋረጡ ደስ አይለኝ። ይሄ አስለቃሽ ነገሩ እሱ በተለየ እዚህ አካባቢ ላይ ብቻ ያለ ሴት ሌላ ቦታ ላይ ብዙ አይቾም ቆመው እንደዚህ ፎቶግራፊ ይዘው ቁጭ ብለው ነገር ሲባል ነው እኔ የማውቀው እንጂ እኛ ጋር እንዲህ እንደየዘለሉ አይነት አንድ ሶስት ፈረንጆችን ወስጃቸው ዲስ ዳንስ በቃ ይሄ እኮ ጭፈራ ነው ከማለት ደርሰው ዳንሲንግ ገር እያሉ በጣም የሚገርመው ለማስለቀስ የሚገጥሟቸው ግጥሞች ራሱ ኮርኳሪ ነበር። የግድ ሳትፈልጊ እንድታለቅሽ የሚያደርግሽ ነው። ግን እንትኑ ይሄ የሚለው ነገር ቀርቶ ይሄ ስርዓቱ እያለ ምን ታደርገዋለህ? ካልጎዳ ዜማው ምን አለ? ምን ማለት አይደለም። በጣም ነው አመሰግነው ዘኒ። እንግዲህ ብዙ ነገር ነው ያወራነው። አንቺም በድጋሚ ስለ ፈቃደኝነትሽ ግድሽም ቢሆን አንዳንዴ መፍቀድ ራሱ ትልቅ ነገር ነውና በድጋሚ ከልቤ በጣም አመሰግንሻለሁ ዘኒ። እኔ ከጠበቅኩት በላይ ነው ያወራሽኝ። በጣም ጠግቤያለሁ። ብዙ መልካም ነገሮች አወርተሽኛል። ምናልባት አንቺ ቀረ የምትይው ልታስተላልፊ
ልታስተላልፊ የምትፈልጊው ነገር ካለ እድል ልስጥሽ። አሁን እኔ ለጊዜው የማስታውሰው እነዚህን ነው። ምን ተሰማሽ በነበረን ቆይታ? እኔ ደስ ብሎኛል። ምክንያቱም እንዳልኩት የእኔ ጉዳይ ነው፣ የራሴ ጉዳይ ነው እና ሰው እኮ ከፍሎ ነው ራሱን የሚያስተዋውቀው። እኔ ግን ተከፍሎኝ ነው። ለእኔ ክፍያ ነው። ጊዜ ተሰጥቶ አስቦበት በራስ ተነሳሽነት ትልቅ ነገር ነው። አባቴንም ቤተሰቡን አካባቢን የሚያስተዋወቅኩት ሳልከፍል ነው እና በጣም ነው የማመሰግነው። ክብር ይስጥልኝ። ተከበሩ። ይህንንም ያሳሰበ አምላክ ይሁን። በልጆች በኖረ በትዳር በሁሉ ነገር ተደሰት። ተደሰት ሁላችሁ በኖሯቸው በልጆቻቸው በሁሉ ነገር ተደሰቱ። አሜን። ዘኔ እነዚህም ወንድሞቼ ያው የኛው ልጆች ናቸው፣ በሙያቸው ትልቅ ልጆች ናቸው። ሁሉም ትንንሽ ጠብታ ሲያዋጣ ነው ውቅያኖስ የሚፈጠረው አይደለ? ትክክል። ምናልባት እኛ ቅድም እንዳልሽው አሁን ለአንቺ እንደዚህ መሆን አባትሽ ፋውንዴሽን የሆኑትን ያህል ደግሞ እኛ ይችን ሰርተን በማሳየት ለሚመጣው ትውልድ ደግሞ የተሻለ እንዲሰራ ምክንያት እንሆናለን። እንዲህ ነው ማሰብ ያለብን። ቀና ቀናም እያሰብን ስንሄድ መጥፎ ነገሮች ቦታ አያገኙም ወይም ክፋት ዶሚኔት አያደርግም ይችን ዓለም እና አንቺም በዚህ ማህበረሰብ ማህበራዊ እንቅስቃሴ ውስጥ ያለሽን ትልቅ ተሳትፎ ማመስገን እንወዳለን። በብዙ ማህበራዊ እንቅስቃሴዎች ውስጥ የበጎ ስራዎች ውስጥ ቀኛዝማች እሸቴ አስፋው ያልተሳተፉበት ያልገቡበት እንቅስቃሴ የለም ያልሽውን ያህል አንቺም በዘመንሽ ብዙ ነገር ውስጥ ስትገቢ አይሻለሁ እና ይሄ መመስገን አለበት። በወቅቱ ሞት እስኪመጣ መጠበቅ ያለበት አይመስለኝም። አንቺም ለዚህ ማህበረሰብ በምትችዩ በተሰጠሽ እያደረግሽ ስላለሽው መልካምነት እየሰራሽ ስላለሽው መልካም ነገር ሁሉ መልካም ልቦች ስም በጣም ከልብ ላመሰግንሽ እወዳለሁ። የእግዚአብሔር ጤና እድሜውን ሰጥቶሽ ደግሞ ከዚህ የተሻሉ መልካም ስራዎችን በጎ ስራዎችን ለአካባቢው የሚበጁ የሚጠቅሙ ስራዎችን እንድትሰሪ እግዚአብሔር ጤና እድሜ አሜን። እሱ እንድሰራ እግዚአብሔር ይፍቀድልኝ። በተረፈ ግን መመስገን የለብኝም ግዴታ አይ ነው ግዴታ እሱ እንዳለ ሆኖ ነው። እኛም እኮ ግዴታችን ነው አይደለ? ይሄንን ማድረግ የማህበረሰባችንን እሴት በወጉ ሰንደን ማስቀመጥ ግዴታችን እንደሆነ ከግዴታው ባሻገር የሰው ልጅ ተፈጥሮ እኔ አንቺን ሳመሰግን ሌላም የሚመሰገን ትውልድ እፈጥራለሁ። መመሰጋገን ይሄ ታቢዮ አይደለም። ሰው ልጅ በሰራው መልካም ስራ እናመሰግናለን ሲባል there is a message behind። ያ ሜሴጅ ምንድነው? እኔ እንደዚህ አድርጋ እንደዚህ ከተባለች why don't I do this ይላል እኮ ሌላውም ሰው ኢንስፓይሬሽን አለው። ያን ለማለት ፈልጌ ነው እንጂ ግድሽማ ግድሽ ነው። ለማህበረሰብሽ ያልሞትሽ ጠብር ግፍ ያለሽ ለማለት ተወኝ ነው። ሰው ለማያውቀውም እኮ ይሞታል እንኳን ለሚያውቀው አብሮት ላደገ አብሮት ለኖረ ቀርቶ ማለት በጎ አድራጎትም አይደለም ቸርነትም አይደለም። በቃ ግዳችን ነው። ለማህበረሰባችን ለወገናችን መስራት ግዳችን ነው። ያንንም ግን ማድረግ ሲፈቀድ ነው። ፍላጎትም ሲኖር ነው። የማይፈልግ እኮ አለ። ሁሉም ነገር ግን ስሩ ፕሮሰስ ነው። ሁሉ ነገር ኦፕቲሚስቲካሊ ማየቱ ደስ ይለኛል። ነገሮች በጊዜያቸው ሻይን አውት ያደርጋሉ። ይሄንን ስሜት ማየት ለኔ ትልቅ ሌሰን አለው። ደስ የሚል ጨዋታ ነው የተጫወትነው። ትልቅ እውነቶችን ያነሳ ነው። ሃይባይ ያስፈልጋል አይደለ? ቆንጣጭ ያስፈልጋል፣ ገሳጭ ያስፈልጋል እና እንደዛ እንድናጣ አንፈልግም። መወራረስ ነው መኖር። ከነገርሽን ብዙ እንደምንማር ተስፋ አደርጋለሁ። እግዚአብሔር ጤና እድሜውን መልሶ ይስጥልኝ። ጋር ነው ይስጥልኝ። ለሁላችንም ለእናንተም እንደዚያው። እሺ፣ እኔ ልጆች አመሰግናለሁ።